ባህሪ ይታወቃል የምትሉት ነገር is not working። ሰው ልጅ ውጪ ሲገናኝ ፍቅር ሲሆንና ህይወቱን ስትጀምረው አንድ አይደለም። is two different ነገር ነው የምታገኘው። ላይክ እንደ ድሮ ወጥተህ ተጫውተህ ስትገባና አብረህ ስትኖር ከዛ ሰው ጋር ባህሪውም ሁሉም ነገር የምታውቀው ያኔ ነው። በቆየ ቁጥር አብረህ እንትን ባልክ ቁጥር ነው አንደርስታንድ ለዛ እኮ ነው ጓደኛለች አልሰማሽንም? ኦልሶ ደግሞ ሴቶች ላይክ ይሄ ሬድ ፍላግ የሚባለውን ነገር ፒክ አድርጎ ሰምታይምስ አንዳንዴ I'm talking about red flag መማር ሬድ ፍላግ አለባቸው። የሚባሉ ነገሮችን Exactly. ፒክ ማድረግ ነው። እንኳን ሴት ልጅ ልንገር አይደለ ሬድ ፍላግ እናታችንም አታውቅም የኛን ሬድ ፍላግ ገብቷል። የዚህ ዘመን ሴቶች ግን ማወቅ አለባቸው ሬድ ፍላግ። ሰው ገለ ሬድ መታ ፍላግ መኖር የምትደብቅ አለበት። እናት ነው ያለች አባት። እሱን ሳይሆን እኔ የምናገረው አሁንም ጓደኛ ላይ ቤተሰብ ላይ ባለው ነገር ላይ በጣም እኔ ቫልዩ እሰጣለሁ። ጓደኛ በጣም 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 ወሳኝ ነገር ነው። የሚውልበት ቦታ የት እንደሚውል ከማን ጋር እንደሚውል ካወቅሽ ከዛ የተለየ ባህሪ ከየትም አያመጣም። ውሎ ያ ነው አከተመ። ይሄ ነው ሬድ ፍላጉ። ጓደኞቹ ኡመቴ ከሆኑ ወንበዴ ከሆነ ገጽዋት ምንም ቢያምርሽ ቁመናው ላጥ ብለሽ መሄድ ገባሽ። ጥሩ አንባቢ ጥሩ ቦታ የሚሰራ ወይም ደግሞ መልካም ነገር ያለው ቁም ነገር ቦታ የሚውል ከሆነ ገጽዋት ሌላ ምን ሊያደርግ ነው? ምንም ሊያደርግ አይችልም። ከአንተ ጋር ማንስማማው ለምን መሰለህ? አንዴ ቆይ ብሳይ ጥሩ ስራ ያለው ቢዝነስሜን ሆነው ሚሊዮን ብር እያገኘ እኮ አቢዩዚቭ የሆነ ሰው ቺተር የሆነ ሰው አለ። እና ነሰሰርሊ ጥሩ ቦታ ስላለው ጥሩ ቦታ ስለሚውል ማለት አይደለም። ባህሪዎቹን ማጥናት አለ። እንዲሁም ሞስት ላይክሊ ይኸውልህ የአበሻ ሴቶች የሚጭበረበሩት ገንዘብ አለው ጥሩ ሰው ነው እንደዚህ ምናምን ስለሚሉ ያንን ቫልዩ ያደርጉና ለትዳር የሚሆነውን ነገር ባህሪውን እውነተኛ ነገሩን ግን በደንብ አያዩ። ምንድነው የሚያዩት? ብሩን ነው የሚያዩት፣ ስታረሱን ነው የሚያዩት። ዳስ ዘ ፕሮብለም ይሆን እሱ ነገር ላይ በደንብ ብር ዝም ብሎ እኮ አይመጣም ማብራዳ። እሱማ ሌባም ያመጣል ብር። እሱ እኔ ብር አብዛኛው ሰው ይህ ሁላ ሰው ምኞቱ በላይፉ ትልቅ ብር ይዞ መኖርና መታየትን ኢምፓስብል የሚችል ሰው ነው ብር የሚያመጣው። የሚችል ሰው ያመጣል። ግን ዳዘሜን ብር አለ ማለት ዳዘሜን አንተ ጥሩ ሰው ነው ማለት ኖ እያልኩ አይደለም። ግን በአብዛኛው ብሎ እያልኩ ነው። አሁን ለምሳሌ ብሩን ሰራው በየጭፈራው ቤት የሚርመጠመጥ ከሆነ የሰውዬ ገዝቧል። ያንን ነገር እኮ አሳየ እያልኩ ነው። ገባ? ብር ስላለው ጥሩ ቦታ ይውላል እያልኩ አይደለም። ብር ኖሮት ስንት የማይረባ ቦታ የሚውል ስንት ነው ያለው። ውሎህን እያልኩ እኮ ነው። ውሎ ላይ በደንብ ፎከስ አላረክ። ኤግዛክትሊ እሱን ነው እኮ ካራክተር። አሁን ውሎ የምትለው የሰው ልጆች አሁን የምናወራው ካራክተር፣ የወንድ ልጅ ካራክተር፣ የትዳር የሚይዝ የትዳር ሰው ለትዳር የሚሆን ሰው ካራክተር አለው ወይ ባህሪ አለው ወይ? እሱን ነው እኮ ሬድ ፍላግ አድርጉ የምንለው ያለ ነው። ሴቶች ወቁ። እሱን ምልካ ውለው ነው ሬድ ፍላጉ ውለው ነው እያልኩ እኮ ነው። አብትሽ ውለው ለሬድ ፍላግ አመቺ የሆነ ነገር ነው የሚሰጥ። መልካም ቦታ የሚውል ጥሩ ቦታ የሚውል ከሆነ ግሪን ፍላግ ነው። የማይረባ ቦታ የሚውል ከሆነ አይደለም እያልኩ ነው። ሲምፕል አታ ውሎውን በማየት ሴቶች ለሌሎቹ ድል እንስጥሽ። በ32 ዓመቱ እናቱ ጋር የሚቀመጥ ከሆነ ምን ይሰራልሻል? ይህንን ባህል አድርገሽም ጓደኛ ማድረግ የለብሽም። እሱንማ ቦይፍሬንድ ማድረግ የለባትም። ስለ ባህር ለምን ቆይ ኢትዮጵያ ባለው ህይወታው እናቱ ቤት አይደለም አያቱ ቤት ሊኖር ይችላል። የኢትዮጵያ ኑሮ በጣም ውድ ነው፣ ከባድ ነው። ራሱ መቻል አለበት። አንድ ሰው ራሱ መቻል አለበት። አሜሪካ ካልከኝ አውሮፓ ካልከኝ አንደርስታንድ ልጨርስልህ። በኢትዮጵያ ላይፍማ እኛ ራሱ ብንሄድ አያት ቤት ሁላ እንገባለን። በዚሁ ነበር በዚህ ላክልህ ራሱን ያልቻለ ሰው ሲጀምር ጓደኛ አድርገህ ፕላስ ደግሞ አንዴ በዚሁ ላክልህ ታስገባኛለህ። ከወረድኩ በዚሁ ላክልህ። ይኸውልህ ዮኔ አሁን ሴቶች ስሙ፣ ወንድ ልጅ የሚደበድብሽ ከሆነ ከሱ ጋር መኖር የለብሽ። ምክንያቱም ህይወት እኮ አንዴ ነው። ለምንድን ነው የሚደበድብሽ? አፈቀርሽው እንጂ ለምንድን ነው የሚቀጠቅጥሽ? ምን ሰራያለሽ? ሰው ደስታ የሚሰጥሽ ሰው ጋር ነው መኖር ያለብሽ። ትዳር ወይም ጓደኝነት ለፍቅር እንጂ ለመደብደብ ለመንቀጥቀጥ አይደለም። እንደኔ ግን እኔ ሴት ብሆን አይደለም አንድ ቀን ሊቀጠቅጠኝ
እንዲያገላምጠኝ አልፈለግም። ስለዚህ የምታፈቅሩትን የምትወዱትን ሰው መለየት አለባችሁ። ይሄ አሁን ልክ አንዱ ዓለም ይኸው ሲተኩስ ፋይናል ገደላት። ይሄ ነው የሚገጥማችሁ። ስለዚህ ጥንቃቄ ማድረግ አለባችሁ። አንድ የእጁን ማንሳት ከጀመረ ማለት ነው በቃ ወደ ኋላ የሚልበት ቀን ስለሌለ በአንድ ጊዜ ነው ያንን መንገድ መዝጋት ያለብን። ያ ግን ቪክቲም ሲሆኑ ራሄልዬ እንደዛ አያስቡም። ዳስ ዘ ፕሮብለም። እንደዛ ሲቹዌሽን ላይ ሲሆኑ አሁን እኛ እዚህ ኖርማል ስለሆነ ነው የምናወራው። እዛ ሲቹዌሽን ላይ ግን ሆነው ለመውጣት is very hard, it takes time። እዛ ለመውጣት ከዛ ሲቹዌሽን ብዙ ጊዜ ነው የሚፈጅባቸው because እንትን የሚቀየሩ ይመስላቸዋል ወይ ዛሬ መጥቶ ይቅርታ ይሄ ነርሲስት የሆነ ባህሪውን ያሳያቸዋል፣ ይቅርታ ይላቸዋል፣ ያታልላቸዋል፣ እዛው ይሆናሉ። ገባሽ አይደለ? እሱ ነው ሀፕን እያደረገ ያለው አሁን እሱ ነው። መውጣት አይችሉም ቢኮዝ ፍቅር ላይ ስትሆኚ ዩ ብላይንድ ያን ሰው ምንም ነገር ለማድረግ ሬዲ ነሽ አንቺ ለሱ መስዋዕትነት ለመሆን ማለት ነው። ፍቅር ነው ይሄ ሁሉ ኢንቮልቭ የሚያደርገው በመሃል ግን አንዴ ራስሽ ወስነሽ ከወጣሽ ግን እዛ ደረጃ ላይ ሌላ ቪዲዮ ደርሶኛል። ቆይ እዚሁ ሶሻል ሚዲያ ላይ ምን ሲያረጋት እንደነበረ አዲስ ታይምስ እንድታዩ ነው። ይሄ ቆሻሻ ይኸውልህ በጫማ ጥፊ ነው። እሷ ለቀልድ ነው ገብቷል። እንደዚህ ኬክ ነገር እየቀባች መሰለኝ። እሱ ግን እንዴት አድርጎ እንደሚቀጠቅጣት ይሄ ሰውዬ ያስገባዋል። አይ ብዙ ቪዲዮ የምናየው ነገር ብዙ የዚህ ልጅ አቢዩዚቭ ነገር እንደሚወጣ እርግጠኛውን ይናገራለሁ። ይህን ሰውዬ ሴቶችን እንዴት እንደሚያደርግ በደንብ እናሳይ። ላይቭ እንደዚህ ካደረገ በክሎዝ ዶር ደግሞ አስበዋል። በተዘጋ በር አያረ ሌላም አለ እያለ እኮ ቅድም አልኩህ እኮ ዱባይ ላይ የራሱ አገሩ ህጉ ስላለበት በጣም እሱም ተሳቆ ነው ያችን ነገር ያደረገው እንጂ ሌላ ቦታ ነፃ ቦታ ቢሆን ኖሮ ሌላ ማድረግ የሚችል ልጅ ነው። እንግዲህ መወገዝ ያለበት ነገር ምንድን ነው? ይሄ ሰው ብዙ ተከታይ ያለው በተለይ ኢንፍሉዌንሰሮች እና ሶሻል ሚዲያ ላይ በጣም ብዙ ተከታይ ያላቸው ማህበረሰብን ነው የሚበክሉት። በጣም መወገዝ ነው ያለበት። ለሰው ምሳሌ እንደዚህ አይነት ለምን we have to hold them accountable። በጣም ወጦ ይቅርታ ማለት አለበት፣ ጥፋቱን አምኖ ማለት ነው እና አጠገባቸው አለመድረስ፣ ሁለቱ ላይ አለመድረስ። ዮኒ ጋይስ ሪሜምበር ባክ ኢን ዴይ ክሪስ ብራውን ሪያናን ደብድቧት። ጋይስ ሪሜምበር የደረሰበት መወገዝ የተቀጣው እስከ ዛሬ ክሪስ ብራውን እኮ ከማይክል ጃክሰን በኋላ ሙሉ የሆነ አርቲስት እሱ ነው። ሱፐር ቦል እንኳን መጫወታል ፐርፎርም ማድረግ አልቻለም። ቢኮዝ ኦፍ ስቲል ይሄ ነው ትልቁ ችግሩ። እና እዚህ ሀገር ካልቸሩ ነው ልክ እንዳልኩ ህጉ ነው። የዚህ ሀገር ትልቅ ህግ አለ እና ሰውም ደግሞ ለሴት ያለው ክብር አለ። ሴት ልጅ አቢዩዝ ካደረክ በጣም ነው የምትጠላው። በጣም ይሄ ካልቸር ነው። አሁን ያን ካልቸር ነው እኛ ውስጥ ማምጣት ያለብን። አየህ ሴቶችም እንዲነቁ እንዲያውቁ፣ ማህበረሰቡም ለሴቶች ያለው ክብር ከፍ እንዲል እንዲያድግ፣ ወንዶች ደግሞ አግሬሲቭ ከመሆን ጉልበት ከመጠቀም እንዲቆጠቡ እነዚህ ነገሮች ላይ መስራት ያለብን ይመስል እንደ ማህበረሰብ ብዙ መሰራት ያለበት ይመስለኛል። የአንድ ሰው ኬዝ ብቻ አይደለም። እና ጆን ዳንኤል አሁን የምናያቸው ቪዲዮዎች እውነት አሁን እዚህ ጋር እኔ ዮኒ ያሳየው ክሊር አይደለም፣ ግን እግሩን ሲያነሳ ይታያል። መቷት ከሆነ በጣም ነው የሚገርመው። እውነት እንደዛ በእግሩን ልጅቷ እየቀለደች ነው፣ ሰዎች ቆመዋል እያቀፉት ነው። እና አሁን እዚህ ጋር መቷት ከሆነ በጣም ነው ከባድ ነው። እና እነዚህ ነገሮች ተነስቶ ሲመታት እኮ ይታያል። ተነስቶ ሰው በመሳቅ ሙድ ላይ ስለነበረ ጥርሱ ግጥጥ ብሎ ቆሟል እንጂ መጨረሻ ያለው ልጅ እየታዘበ ነበረ። ገባ ግራ ገብቶ እኔ ምን መሰላችሁ አሁን እኔ
ዝም ብዬ ከምፈርድ ታንጅብል የሆነ በጣም እውነተኛ መረጃ ይዘን ልጁንም 100% ለመውቀስ ይመቸናል። አሁን የምናየው ነገር ግማሽ ነገር ነው። ኖ ባይዘው አዲስ እንደዚህ ሲጎትታት ላይክ የለመደው ቤት የሚያረጋትን ነገር ነው ሳያስበው ላይቭ ላይ ያሳያት። እኔ በዚህ I'm not with it በእንደዚህ አይነት ነገር I'm telling you that much እንደዚህ ካረጋ ግራብ አድርጎ እንደዚህ ኮረወራት ማለት ነው። እሱ ቤቱ የሚያረጋው ብቻቸውን የሚያረጋውትን ነገር ነው እዚህ ላይ ሪአክት ያረጋው በድንገት ቪዲዮ ላይ ሆነ ማለት ነው። ለቀልድም ሊሆን ይችላል። እሷ እንደዛ ሲያረጋት አናቅም። ከዛ በፊት የነበረውን ነገር አናቅም። እኛ ሰው ካረጋ በጣም ብልቅና ነው። ግን አሁን አንድ